የራስን እድል ማጨናገፍ ማለት ደስታችን ሊሆን ይችላል፣ ፍቅርን ሊሆን ይችላል፣ ሰክሰስን ሊሆን ይችላል። ሰብኮንሽስሊ ሳናስበው የሆነ ያንን መግፋት ወይም ደግሞ እንዳይሳካ የማድረግ ነገር። ዋይ ዱ ዊ ሰልፍ ሳበታሽ? ለምንድነው የራሳችንን እድል የምናበላሸው? ራሳችሁን ከማወቅ ውጪ ምንም ነገር ይህንን አይሰጣችሁም። ራሳችንን ማወቅ ማለት ምን ማለት ነው ታዲያ? እኛ ማንን? በዚህ የቪዲዮ ሶስተኛው ክፍል ደግሞ የምንመለከተው ምንድነው እንዴት አድርገን ሂል ማድረግ እንችላለን፣ እንዴት አድርገን ይሄንን ሰልፍ ሳበታጅ ስቶፕ ማቆም እንዴት እንደምንችል ነው። እና የመጀመሪያው ሰላም ውዶች፣ በዛሬው ቪዲዮያችን በመጀመሪያው ክፍል የራስን እድል ማጨናገፍ ምን ማለት እንደሆነ ወይም ደግሞ በሳይኮሎጂካል ተርሙ ሰልፍ ሳበታጅ ማለት ምን ማለት እንደሆነ፣ በሁለተኛው ክፍል ደግሞ ዋይ ዱ ዊ ዱ ኢት ወይም ደግሞ ለምን ሰልፍ ሳበታጅ እንደምናደርግ፣ በሶስተኛው ክፍል ደግሞ ሃው ቱ ስቶፕ እንዴት ያንን አቁመን እድላችንን ከማበላሸት እንዴት እንደምንቆም። ሲሪየስሊ በጣም እኔ የተቸገርኩበት እና ብዙ እድሜን የራሴን እድል ሳጨናግፍ የኖርኩ ሰው ስለሆንኩኝ እውነቴን ነው የምላችሁ ይሄ ቶፒክ በጣም የሚነካኝ ነው። ሰው እንዴት ይሄ ሰልፍ ሳበታጅን ማቆም እንደምንችል ዛሬ እንመለከታለን። ከዚህ በኋላ የራስን እድል ማጨናገፍ የሚባል ነገር አይኖርም። ናው ከዚህ ቀደም በተለያዩ ቪዲዮዎች ላይ ብዙዎቻችሁ ከኔ ጋር መስራት እንደምትፈልጉ ዋን ኦን ዋን ኮቺንግ የምሰጥ እንደሆነ ወይም ደግሞ ግሩፕ ኮቺንግ መስጠት የምችል ከሆነ ብዙ ሪኩዌስቶች ይደርሱኝ ነበር። አሁን በደንብ ተዘጋጅቼ ዋን ኦን ዋን ከእናንተ ጋር ለመስራት ኦልሬዲ ሁሉን ነገር ጨርሻለሁ። ኢንዲቪጁዋሊ በህይወታችሁ ዲፊካልቲ የሆነ እያስተናገዳችሁ ያላችሁት ነገር ካለ እና የኔን ኮቺንግ የምትፈልጉ ወይም ደግሞ ሜንቶርሺፕ የምትፈልጉ ካላችሁ ዲስክሪፕሽን ቦክስ ውስጥ በመግባት ሊንክ አስቀምጬላችኋለሁ። እሱን ክሊክ አድርጉና ቡክ በማድረግ ከኔ ጋር ዋን ኦን ዋን መስራት እንችላለን። የራስን እድል ማጨናገፍ ማለት ምንድነው? ይሄ ደስታችን ሊሆን ይችላል፣ ፍቅርን ሊሆን ይችላል፣ ሰክሰስን ሊሆን ይችላል። ሰብኮንሽስሊ ሳናስበው የሆነ ያንን መግፋት ወይም ደግሞ እንዳይሳካ የማድረግ ነገር እና ስታስቡት የሆነ ኢትስ አ ክሬዚ ቲንግ ራይት። ለምንድን ነው እንዴት ነው የራሴን ነገር ማበላሸው? ለምንድን ነው? በእውነት ጠለቅ ብላችሁ ካስተዋላችሁ ታውቁታላችሁ። ይሄ ከራሳችን የሚመጣ ነገር እንደሆነ በደንብ ግልጽ ነው። ማለት የሆነ ዩ ካን ፊል ኢት ራሳችን እንደምናበላሸው። ግን ለምንድን ነው የሚለውን እኔ ደግሞ ለምን የሚለው ነገር በጣም ነው የሚያሳስበኝ። ከምንም በላይ እኔ ሩት ኮዙን ማወቅ ላይ ነው ዋነኛ ኢምፖርታንት ነው ብዬ ማስበው። ምክንያቱም ዋነኛ ነገሩን ስናቅ ከስር መሰረቱ መቅረፍ ያንን ነገር እንችላለን። ስለዚህ ዋይ ዱ ዊ ሰልፍ ሳበታጅ? ለምንድን ነው የራሳችንን እድል የምናበላሸው? እዚህ ጋር ዋና የምንላቸው 3 ምክንያቶች አሉ። ያ ምንድነው? አንሂልድ ውንድ ያልዳነ የልጅነት ማንነት ሲኖረን፣ ሁለተኛው ፊር ፍራቻ፣ ሶስተኛው ደግሞ ይሄ ፓወራችንን የመፍራት ወይም ደግሞ ራሳችንን ያለማመን ነገር። ስለዚህ እስቲ ጠለቅ ብለን እነዚህን 3 ነገሮች እንመልከት። የመጀመሪያው እንዳልኩት አንሂልድ ውንድ ሲኖረን ወይም ደግሞ ኢነር ቻይልድ ውንድ አንወርዚ ነኝ የሚል አይነት ውንድ ሲኖረን፣ ኢነር ቻይልድ ውንድን የተመለከተ የሰራቸው ቪዲዮዎች ስላሉ እዚህ ጋር ሊንኩን አደርግላችኋለሁ። እሱን ሄዳችሁ ብትመለከቱ ሞር አንደርስታንድ ታደርጋላችሁ ስለምን እያወራን እንዳለ። እዚህ ጋር የመጀመሪያው አንሂልድ ውንድ ስላለን ነው ስንል ምን ማለታችን ነው? ኢነር ቻይልዳችን አንወርዚ ነኝ ወይም ደግሞ አምናት ጉድ ኢነፍ ብቁ አይደለሁም፣ አይገባኝም ወይም ደግሞ ይሄ ሎ ሰልፍ ስቲም በራስ ያለመተማመን አይነት ነገር አሳድሮብን ያለፈ የልጅነት ማንነት ሲኖረን ማለት ነው። ስለዚህ ያ እንዴት ነው ወደ ሰልፍ ሳበታጅነት የሚቀየረው? የፈለገ መልካም ነገር በህይወታችን ቢመጣ የፍቅር ህይወትን ተመኝተን የፍቅር ህይወት ሊሳካልን ማንፌስት ልናደርግ እንችላለን። ወይም ደግሞ ይሄ ሰክሰስፉል የሚያደርገን መንገድ ላይ እየተጓዝን ሊሆን ይችላል። ወይም ደግሞ ህይወታችን ሰላም እየሄደ ሊመስለን ይችላል። ወይም ደግሞ ለምሳሌ መጥፎ ባህሪ ኖሮን አዲስ ባህሪን ለማዳበር ወይም ደግሞ ኒው ሩቲን በህይወታችን አዲስ ሩቲን ውስጥ ለመግባት ምናልባት ኤክሰርሳይዝ ማድረግ ሊሆን ይችላል። የሆነ በኤርሊ ሞርኒንግ መነሳት ሊሆን ይችላል። ምናምን የምንፈልገው ነገር ሊሆን ይችላል። እና እንደዛ አይነት ነገር እንጀምርና ከዛ በኋላ የሆነ ኩዊት ማድረግ ቶሎ ነገሮች መልካም እየሄዱ ሲመስለን የማቆም ነገር። እዚህ ጋር አንወርዚ ነኝ አይገባኝም የሚል የልጅነት ማንነታችን እኛ አውቀ ነው ሳይሆን በማያውቀው ሰብኮንሽስሊ እንደዛ ሬጂስተር የሆነ ብሊፍ ካለ ያ የሰብኮንሽስ ፕሮግራሚንጋችን
እዚህ ጋር መጥቶ ብልሽት ያደርጋል ነገሮችን ማለት ነው። በቃ ሰላም ስንሆን ጊዜ ሄደን ነገር ያሰኘናል። የሆነ በቃ ሰላም አይገባኝም የሚል አይነት ስሜት ስላለን ማለት ነው። ፍቅር መልካም ፍቅር ስናገኝ የሚንከባከበን በቃ መልካም የሆነ ሰው ፍራቻ ስላለ እዛ ጋ አይቆይም። በቃ ይሄ እኔ እንደዚህ ለዚህ አልተፈጠሩም ለፍቅር የሆነ በቃ የተሳሳተ ብሊፍ ሲስተም ኦልሬዲ ሰብኮንሽስ ማይንዳችን ውስጥ የቀራለ። ስለዛ ፍቅርን ማበላሸት ሰክሰስ ሊመጣ ሲል የሆነ በቃ ሰርተን የሆነ ዳር ልንደርስ ስንል ሄደን እዛ ጋ ወይ ኩዊት እናደርጋለን ወይ ፕሮካስኔት በማድረግ ይሄ ነገሮችን ነገ በማለት እና ለራሳችን ምክንያቶችን በመፍጠር ነገሮቻችንን እናጨናግፍና በኋላ ላይ ዞር ብለን ስናስተውል እንዶ ግን ምን ሆኜ ነው የሚያስብል አይነት ነገር። ለምንድን ነው እንደዚህ ያደረኩት? እንዶ ዳር ደርሼ ነበርኩ፣ እንዶ ያንን ፕሮጀክት እኮ በቃ የሆነ ሊሳካ የደረሰ ነበረ ምናምን። ስለዛ ያ አንደኛው ከአንወርዚ ነኝ ይሄ መልካም ህይወት አይገባኝም ብሎ ያመነ የልጅነት ማንነት ሲኖረን ማለት ነው። ሁለተኛው ደግሞ ፊር ነው ወይም ደግሞ ፍራቻ እንደዛ እንድናደርግ የሚያደርገን ያ ምንድን ነው? ፊር ኦፍ ዳ አንኖውን የማይታወቀውን የመፍራት ነገር፣ ኮንፈርት ዞናችንን የመምረጥ ነገር ሳናስበው ሰብኮንሽስ ማይንዳችን የማይታወቀው ውስጥ ከገባሁኝ ምን ሊፈጠር እንደሚችል አላቅም። ስለዚህ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ማውቀው የማይመች አንኮንፈርተብል ኮንፈርት ዞን ላይ ብኖር ይሻለኛል የሚል ፍራቻ ነው። ወይም ደግሞ ሉዝ የማድረግ ፍራቻ ሌላኛው ማለት ነው። እና እንዴት ነው ይሄ? አይቆይም ከኔ ጋር በቃ መቶ ብልጭ ብሎ ከሚጠፋ እንዲሁ እኔ ቀድሜ አቮይድ ባደርገው ይሻላል። ሌላ ቪዲዮ ላይ ይሄንን ነገር በራሴ ህይወት ላይ ማየው የነበረ ስለሆነ አንስቼዋለሁ። ይሄ እንዴት ነው አንዳንድ ጊዜ ሰልፍ ሳበታጅ በምን አይነት መልኩ ይገለጻል? ሳይቀድሙኝ ልቅደም ወይም ደግሞ ይሄ ነገር ሀፕን ከማድረገቡ በፊት እኔ ላድርገው። በራሴ ኤግዛምፕል ምን ሰጥቼ ነበረ? ይሄ በፍቅር ህይወት ውስጥ ምናምን በልጅነት ወቅት በነበርኩበት ጊዜ በማሳልፈው ቀድሜ ዳምፕ ማድረግ ምናምን። እንዴት ነው ዳምፕ ማድረግ? ምንድን ነው ይሄ? በቃ ወንዶችን አልፈልጋችሁም ብዬ በቃ ምንም ትሳይል የሆነ ሁሉ ነገር ፒስፉል ሆኖ በቃ የሆነ ነገሩን ፈልጌ የዛን ሰው በቃ አልፈልግህም ምናምን ብዬ እና ምንድነው ይሄ የሆነ ይቆያል ብዬ ስለማላስብ ይገባኛል የሚል ውስጣዊ እምነት ስለሌለኝ በቃ ሳይቀድሙኝ ልቅደም አይነት ነገር ማለት ነው። ስለዚህ ይሄ ሁለተኛው ላይ ፊር ኦፍ ዋት ፊር ኦፍ ተአነውን የማናውቀውን የመፍራት ነገር። ሁለተኛ ደግሞ ፊር ኦፍ ሉዝ አደርጋለሁ ብለን የማሰብ ነገር። ሉዝ ከማድረግ በፊት እኔ ልቅደም ብለን ፑሽ የማድረግ ነገር ማለት ነው። በሶስተኛ ደረጃ ደግሞ ፓወራችንን የመፍራት ነገር። ይሄ በጣም ኢትስ አ ቢግ ዋን። ምክንያቱም ምንድነው ኦተንቲክ መሆን የሚያሳፍር ሆነን እንድናገኘው ሆነ ፊል ያደረግነው ነገር ሊኖር ይችላል። በልጅነታችን የሆነ ጎዶሎ ነኝ፣ የሆነ ነገር ልክ ያልሆነ ነገር አለኝ፣ እኔ በቃ የሆነ የተለየው ነኝ ከሌላ ሰው በቃ የተለየው ነኝ እና ያ መለየቴ ዩኒክነሴ በቆንጆ በመልካምነት ነገር ሳይሆን እንዴት ነው አይ ዶንት ቢሎንግ በቃ ይሄ ከዚህ ከማየው ከሰው ካለው ነገር ሁሉ እኔ የሆነ የጎደለኝ ነገር አለ አይነት ፊሊንግ ሲኖረን ኦተንቲክ መሆንን ራሳችንን ሙሉ ለሙሉ መላበስን ወደ ፓወራችን መግባትን እንድንፈራ። ምክንያቱም በራሳችን አሼምድ እንሆናለን። የሆነ እኔ መሆን ማለት ዩኒክነሴ መላበስ ማለት ጎዶሎነቴን ማሳየት ማለት ነው አይነት ነገር ፊል እንድናደርግ እንሆናለን። እና ይሄንን በሌላ አባባል ምን ማለት ትችላላችሁ መሰላችሁ? ዩኒክነሴ እኔ ዩኒክ ሆኔ የመፈጠሬ ነገር ፎልት ነው ወይም ደግሞ ስህተት፣ ፈጣሪ ተሳስቷል እኔ እንደዚህ አድርጎ ሲፈጥረኝ አይነት ፊሊንግ ማለት ነው። ምክንያቱም ስታስቡት እንደዛ ነው እንጂ እንዴት ነው ዩኒክ? ፈጣሪ አንድ ነገርን ደግሞ አንድ አይነት አድርጎ የፈጠረው ነገር የለም። ምንድን ነው ያ በውስጣችን ያለችው ነፍሳችን ዩኒክ ሆና እዚህ ምድር ላይ ኤክስፒሪየንስ ለማድረግ ስትኖር ያ ዩኒክነስ ስህተት አይደለም። እዚህ ጋር ዛፎች የተፈጠሩ ወይም ደግሞ ሌሎች ፍጥረታትን ብትመለከቱ ምንም አንድ አይነት ሆኖ የተፈጠረ ነገር የለም። ግን ያ ዩኒክነሳቸውን እንደ ድክመት ወይም ደግሞ እንደ መጥፎ ነገር አይወስዱትም። እኛ ግን በሶሳይቲ የተሰጠ ስታንዳርድ፣ የወጣ ስታንዳርድ ረዥም መሆን ቆንጆ ማለት ነው፣ ቀጭን መሆን፣ ቀይ መሆን ወይ ምናምን የተባሉትን ነገሮች ይዘን እኛ ከነዛ ስታንዳርዶች ውጪ ከሆንን ፊዚካሊ ለምሳሌ ወይም ደግሞ በባህሪያችን ወይም ደግሞ በኤሰንሳችን የሆነ ዩኒክ የሚያደርገን የተለየ ወይም ደግሞ ሌላም አፈጣጠራችን ላይ የሆነ ዩኒክ የሆነ ዲፍረንት ነገር ካለን
ያንን ኦተንቲክ የሆነውን ኤሰንሴን ወይም ደግሞ ነፍሴን ሙሉ ለሙሉ ብላበሳት ያንን ማንነቴ ሙሉ ለሙሉ አውጥቼ ባሳይ ላልቀበል ነው። ግን ደግሞ ስታስቡት በዛው ልክ ምን እያለን ነው? ፈጣሪ ይሳሳታል እያለን አይ ሚን ላይክ በጣም ፔንፉል የሆነ ነገር ነው። ምክንያቱም እኔ ራሴን እንዴት ነው ራሱ የሆነ ዩኒክነሴን አውጥቼ እንደዚህ ማሳየት ኮንፊደንስ ኖሮኝ ሰልፍ ኤስቲሜ እንደዚህ ዳብሮ ምናምን እንደዚህ ካሜራ ፊት ለማውራት ኦማይ ጋድ እኔ እንጃ። እኔ በዛ ሂል ባልሆነው ማንነቴ ራሴን አሁን ላይ ያለሁትን ሳስበው ጭራሽ የማይታሰብ ነገር ነው። ምክንያቱም የሆነ እኔ ጎዶሎ ነኝ ብዬ ኦልሬዲ የደመደምኩት ነገር አለ። ሌላኛው ከዚሁ ጋር የተያያዘ በዚህ ስር ደግሞ ያለው መልካም ነገራችን ሲታይ ያለመፈለግ ነገር እና ይህንን ግልጽ ለማድረግ የሆነ ኤግዛምፕል የራሴን ብሰጣችሁ ነው ቀላል የሚያደርግላችሁ። ምንድነው ሰው እንዲያየን ያለመፈለግ ወይም ደግሞ እንዲያውቀን ታዋቂ መሆን ያለመፈለግ ወይም ደግሞ ይሄ መልካም ነገራችን ፖይንት አውት ሲደረግ ሼም የሚያስይዘን አይነት ነገር። ያንን ለምሳሌ እንዴት ማሰብ ትችላላችሁ? እኔ አሁን የሆነ መልካም ነገሬ ሲነገረኝ ወይ ቆንጆ ነሽ ሲሉኝ ወይም ደግሞ አይ ላይክ ዩር አውትፊት የሆነ አለባበስሽን ያምራል ምናምን ሲባል ወይም ደግሞ የሆነች ዩኒክ ነገሬ ለምሳሌ ቆንጆ ነው ጆሮ ጌጥሽ ሲያምር ወይ ምናምን ዝም ብሎ ነገር ነው እንዴ ኧረ ምን ያንቺ አይሻልም እንዴ ያንቺ በጣም ያምራል እኮ ምናምን ራሴን የሆነ እንዳልታይ ድብቅ ማድረግ ፈልጋል ማለት የሆነ በቃ ዝቅ ብዬ መታየት ሀምብል መሆን አይነት አርጌ ፊል ያደረኩት ነገር አለ። ከፍ ብሎ መታየት ወይም መልካም ነገሬ ሲታይ ምናምን ልክ አይደለም ብዬ ያ ከምን የመጣ ነው? ለምሳሌ ብዙ ጊዜ ስኬቴን የማጨናግፍበት ምክንያት በኋላ ላይ በደንብ ሂል ከማድረግ ራሴ ላይ ከመስራት አንደርስታንድ ያደረኩት በልጅነቴ መልካም ነገሬ ሲታይ በትምህርት ቤት ጓደኞቼ ዘንድ ምናምን ተቀባይነት አላስገኘኝም ነበር። የሆነ የደህና ቤተሰብ ልጅ ምናምን እያሉ ያበሽቁኝ ነበር። ምክንያቱም እኔ የሆነ አባቴ ባለስልጣን ነበረ ምናምን እና ትምህርት ቤት ድሮፕ ሲያደርገኝ በመኪናው ምናምን ሲያዩ ልጆች እኔ በእነሱ ሌቭል ላይ የሆነ ኑሮ ስታንዳርድ ላይ ዝቅ ብዬ ስላልታየሁኝ ያገሉኛል። እሷማ የባለስልጣን ልጅ ናት ነው ምናምን ምን በቃ የሆነ ጥሩ ነገር ሲታይብኝ አለባበሴ ላይ የሚሆን ምንም ላይ የሆነ እንዴት ነው ከጓደኛ የማጣት አይነት ፊሊንግ እንዲኖረኝ አድርጎኛል። ያለፈ ነገር አለ። ስለዛ አሁን ባለው አዳልት ህይወቴ ሳላስበው በቃ መልካም ነገርሽ ሲታይ ሰው ይጠላሻል፣ መልካም ነገርሽ ሲታይ ሰው ያገልሻል ብሎ ሰብኮንሽስሊ ያመነ ፓርት አለኝ። ስለዚህ መልካም ነገሬ እንዲታይ ያለመፈለግ፣ ሰክሰሴ እንዲታይ ያለመፈለግ። ስለዚህ ሰክሰሴን መግፋት፣ ገንዘብን መግፋት፣ የሆነ ነገሬ ቆንጆ ነሽ ምናምን ሲባል ኮምፕሊመንቶችን አክሴፕት ማድረግ ያለመቻል። ስለዚህ ሌላኛው ሰልፍ ሳበታዥ የምናደርግበት ራሳችንን የተሻለ ቦታ እንዳንደርስ የምናደርገው ፓወራችንን ስለምንፈራ ወይም ደግሞ ይሄ ኦተንቲክነሳችንን አሳይተን አውጥተን ማሳየት ማለት ፌሊየር እንደሆነ ፊል ስለምናደርግ ያንን ፓወር እንገፈዋለን። ናው በዚህ የቪዲዮ 3ኛው ክፍል ደግሞ የምንመለከተው ምንድነው እንዴት አድርገን ሂል ማድረግ እንችላለን፣ እንዴት አድርገን ይሄንን ሰልፍ ሳቦታጅ ስቶፕ ማቆም እንዴት እንደምንችል ነው። እና የመጀመሪያው knowing who you are። እውነቴን ነው የምላችሁ፣ ራሳችሁን ማንነታችሁን ማወቅ። ያ ከይሄ አንወርዚነስ ፊሊንግ ደግሞ አይገባኝም ብቁ አይደለውም የሚለውን የልጅነት ውንድ ማከም የምትችሉት ራሳችሁን በማወቅ ነው። ይሄ ከሰልፍ ኤስቲም ጋር የተያያዘ ነው። ምክንያቱም ብቁ አይደለሁም ብለን ስናስብ ሰልፍ ኤስቲማችን ወይም ደግሞ ለራሳችን ያለን ዋጋ ሰልፍ ወርዝ ሰልፍ ኤስቲማችን የወረደ ይሆናል። ስለዚህ ለዚህ ደግሞ መፍትሄው ይሄ ብዙዎች ቪዲዮዎች ላይ ወይም ደግሞ ሌሎች አስተምሮቶች ላይ እንደምትመለከቱት ሀብት ንብረት ማካበት፣ መልኩ አቋማችሁን ማሻሻል፣ ስታተሳችሁን ከፍ ማድረግ፣ ከሌላ ሰው ከፍ ብሎ መገኘት ምናምን ዜሮ አይደለም። በቃ እውነቴን ነው የምላችሁ። እኔ በጣም በሰልፍ ኤስቲም የምሰቃይ ለራሴ ዋጋ የሌለኝ የነበርኩ እኔ እዚህ ጋር መጥቼ ማስተምራችሁን ነገር ሁሉ በራሴ አልፌ ሂል አድርጌ የምነግራችሁ ነገር ነው። እንደዛ የሚመክሯችሁ ነገሮች ሁሉ አይሰሩም። ምክንያቱም እነዚህ ነገሮች ኢምፐርማነንቶች ናቸው። ምንም ፐርማነንት ሆኖ አብራችሁ የሚዘልቅ ነገር የለም። እኔ በልጅነቴ ይሄ ሰልፍ ኤስቲም ስላልነበረኝ ሰልፍ ወርዜ በጣም ዝቅ ያለ ለራሴ የምሰጥ ዋጋ ምናምን ስለነበረ ራሴን ኮንፊደንስ እንዲሰማኝ በቃ አለባበሴን ማሳመር፣
ኢቨን ቱ ፖይንት ሌሎችን በአለባበሳቸው ከረዳኋቸው ሰልፍ ኤስቲማቸውን ኢምፕሩቭ ያደርጋሉ ብዬ በማመን ነው ራሱ ሙሉ ስታይል ኮቺንግ ትሬኒንግ ያደረግኩት። ለንደን ስታይል ኮቺንግ ኢንስቲትዩት ይባላል እና ግን አልዘለኩበትም። ምክንያቱም አይ ኦልሬዲ ኒው ኢት ፎር ማይሰልፍ፣ ለራሴ ያወቅኩት። ለራሴ የማይሰራ ነገር እንዴት አድርጌ ነው ለሌላ ሰው ይሰራል ብዬ ማስተምረው? እና ምንድን ነው ሰልፍ ኤስቲማችን አለባበስን ከማሻሻል ሀብት ንብረት ከማካበት ከምንም የሚመጣ ነገር አይደለም። ለጊዜው ሊመስላችሁ ይችላል። ያ ልብስ ሲወልቅሳ ያንን እንደዛ መልበስ አትችሉስ? ያ ያካበታችሁት ሀብት ንብረት የሆነ ነገር ጥርግ አድርጎ ሲወስደውስ? ምክንያቱም ላይፍ ኢምፐርማነንት ነው ብለናል። ምንም ነገር ፐርማነንት ሆኖ አብሮን የሚቀር ኢቨን የምንኮራበት ውበታችን ከሆነ መልክ አቋማችን ከሆነ እኔም የዛም ተጠቂ ነበርኩኝ። ተጠቂ ነው የሚባለው ወይም ደግሞ ያን አፌክት አድርጎኝ ነበረ። ያ ማለት ምንድነው? በቃ ኮንፊደንስ የመጣ የነበረው በጣም በቃ መልካም አቋም ያለኝ ምናምን ነበርኩኝ በወጣትነት። የሆነ ቀጭን ወገበ ቀጭን ምናምን የሚባል ሃወር ግላስ ሼፕ ምናምን እና እዛ ላይ ነበረ ኮንፊደንስ የተመሰረተው። አይሰራም። እሱ ሁሉ ነገር ይለወጣል። በቃ አግብቼ ምናምን ሌላ ህይወት ስገባ ያ ሁሉ ነገር አጣሁት። ሶ በደንብ እኔ አሁን ላይ የደረስኩበትን ነገር የሰማሁት ምናምን ብቻ ሳይሆን ወይ ሳይኮሎጂ ያለኝ ብቻ ሳይሆን ስፒሪቹዋሊም ኤክስፒሪየንስም ዊዝደም የሚሆኑ ደግሞ ኖሌጅ ብቻ ሳይሆን ኖሌጅ ፕላስ ኤክስፒሪየንስ ነው። ከዛ ተነስቼ ነው የምነግራችሁ። ሶ ፕሊዝ ትረስት ሚ ኦን ዲስ። ሌላ ነገር ራሳችሁን ከማወቅ ውጪ ምንም ነገር ይህንን አይሰጣችሁም። ሶ ራሳችንን ማወቅ ማለት ምን ማለት ነው ታዲያ? እኛ ማንን? ሶ ዩ አር ናት ዩር ባዲ ኦር ዩር ቶትስ፣ ወይም የሰውነት አካላችን የተነገረን ማንነታችን፣ ቆንጆነሽ ፉንጋነሽ የተባልነው የተሰጠን ቅጽል ስም ነን ኦፍ ዳት። እኛ ትሩ ኤሰንሳችን ያቺ ነፍሳችን ከፈጣሪ ጋር ቀጥተኛ ግንኙነት ያላት ሚኒንግ የፈጣሪ ኤክስቴንሽን የሆነችው ፈጣሪ በውስጣችሁ አለ። የፈጣሪ ማደሪያ ነን ነው የሚባለው ሲባል ያ ነው። ያ ማለት እኛም የፈጣሪ ቀጣዮች ወይም ደግሞ ኤክስቴንሽን ስለሆነ ነው። ስለዚ that's the only thing you need to know ኮንፊደንት ለመሆን ኮንፊደንት ሰልፍ ኤስቲማችሁን ለማዳበር ሰልፍ ወርዛችሁን ለማወቅ የኛ ሰልፍ ወርዝ በምንም አይነት ሶሳይቲ ስታንዳርድ የሚለካ ሳይሆን ፈጣሪ በሚያየን አይን። ያ ማለት ምንድነው? ፈጣሪ ደግሞ ለዚህ ሰው ለዛ ሰው ብሎ አዳልቶ ይህንን ምድር እንዴትም አድርጎ አልፈጠረ ለሁሉም። ፈጣሪ መጥፎ ብንሆን እዚህ ምድር ላይ ነው ጥሩ መጥፎ ምናምን የሚባል ነገር ያመጣ ነው እንጂ ኤቭሪቲንግ ኢዝ ለፈጣሪ ሁሉ ነገር አንድ ነው። ጥሩ መጥፎ ምናምን የሚባል ነገር የለም። ስለዛ ፈጣሪ የሚያየው ሁሉንም በእኩል አይን። ያ ማለት ምንድነው? ራሳችንን ከነፍሳችን ጋር ስንገናኝ ይሄ ከኢጓዊ ጀጅመንታል የሆነ ሜንታሊቲ ወተን ስንገናኝ ያንን ትክክለኛ ማንነታችን እናውቃለን። the moment you know ራሳችንን ትክክለኛ ሶርሳችን እኛም piece of the creator እንደሆንን ስናቅ እዚህ ጋር ፖዝ ላደርግና ምክንያቱም አንዳንድ ጊዜ እኛ የፈጣሪ ቅጣይ ነን ስል ይሄ ፊዚካል የሆነው አካላችን ኢጓዊ ማንነታችን ፈጣሪ ነው እያልኩኝ አይደለም። ትክክለኛ ነፍሳችን ግን እቺ በመንፈስ ደረጃ ያለን ማንነት የፈጣሪ ኤክስቴንሽን ነው። ሶ እዛ ጋር ያንን ለማለት ነው። ያንን ስናቅ እንዴት ፈጣሪ ይሳሳታል ብለን እናስባለን አይደለ? when you know your true self ያቺ ነፍሳችን ይህንን ላይፍ ኤክስፒሪየንስ የምታደርግ ይህንን ስጋዊ አካል ተጠቅማ እንደሆነ ስናቅ ሰልፍ ኤስቲማችን ኢንክሪዝ ያደርጋል። ግን እኛ የሆነ እዚህ ምድር ላይ የምናየውን ስታንዳርድ ካላሟላን ጎዶሎንም ብለን ካሰብን ልክ ቅድም እንዳልኩት ፈጣሪ የሆነ ተሳስቷል ማለት ነው። የሆነ ልክ ያልሆነ ነገር ነው እኛን አድርጎ የፈጠረን ማለት ነው። ስለዚህ ያ ሰልፍ ኤስቲምን የሚያወርድ ነው። ትክክለኛ ማንነትን ደግሞ ማወቅ ሰልፍ ኤስቲማችንን ከፍ የሚያደርግ ነው። that's the first one። ሁለተኛው ደግሞ አይምሯችንን አለማመን። ያንን ስል ምን ማለት ነው? ለምሳሌ ይሄ ፕሮካስኔት እንድናደርግ ነገሮችን ነገ እንድንል በሚገፋን ሰዓት ላይ ወይም ደግሞ የሆነ መልካም ነገራችንን ለማበላሸት ስንነሳ ሄደን የሆነ መልካም ሰላማችንን ለመበጥበጥ የሆነ ነገር ሲገፋፋን ወይም ደግሞ መልካም የጀመርነውን የስኬት መንገድ
እንድናቆም አይምሯችን ምክንያቶችን ሲፈጥርልን አይምሯችንን አለማመን። ምክንያቱም ይሄንን እያደረገ ያለው ፕሮቴክሽን ሜካኒዝም ነው። ምንድነው ፕሮቴክሽኑ? እዛ ጋር የሆነ ነገር ይሄ ሰክሰስፉል መሆን ሰላም መሆን ወርዝ አላደርግም ያለውን ፓርት በዛው መንገድ ኮንፈርቱ ላይ ሆኖ እንዲቆይ ለማስጠበቅ የሚያደርገው መንገድ እንደሆነ አንደርስታንድ ማድረግና አይምሯችንን አለማመን። ኢንስቴድ እንደዛ ፊል በምናደርግበት ወይ ሰውን ፑሽ ማድረግ ሳይቀድሞ ልቀደም ሊሆን ይችላል፣ ወይ ደግሞ እንዳልኩት እነዚህ ያነሷቸውን አይነት ነገሮች ለማድረግ አይምሯችን ሲገፋፋን እዛ ፖይንት ላይ ራሳችንን ካች አድርገን ያንን ኢጓችንን ሱዝ ማድረግ። ከዚህ በፊት ሌሎች ቪዲዮዎች ላይ አንስቻለሁኝ። የዚህ ቻናል አዲስ ካልሆናችሁ ብዙ ተመሳሳይ ናቸው እነዚህ ሂሊንግ ፕሮሰሶች። ምንድነው ኢጓችን እዚህ ጋር አሁን ይሄ ፕሮቴክሽን ሜካኒዝም ነው ሌላኛው ማለት ነው። ሰልፍ ሳቦታጅ ኢዝ አናዘር ፕሮቴክሽን ሜካኒዝም። ልክ ኮንትሮሊንግን ከዚህ በፊት እንደተመለከት ነው ወይም ደግሞ አንገር ንዴትን እንደተመለከት ነው። ይህም ሌላኛው ፕሮቴክሽን ሜካኒዝም ነው። እዛ ጋር የሆነ ውንድ እንዲነካ ያልተፈለገ ነገር ስላለ ነው ኢጓችን። ስለዚህ ኢጓችንን ሱት ማድረግ ምንድነው ማባበል። በቃ እዛ ቦታ ላይ እንዳልሆናችሁ ኖ አያስፈልግም፣ አይ ካን ፑሽ ወደ ፔን ሊን ማድረግ መቻል ወይም ደግሞ እንዴት ነው መድፈር። ፔንፉል ቢሆንም የሆነ ነገር ማድረጉ ያቺን ስታልፉ ያለውን ስኬት በደንብ በቃ ለኢጓችሁ ማሳየት ነው። አም ኦኬ አይ ካን ዱ ዚስ ኤቭሪቲንግ ኢዝ ፒስፉል። ሰዎችም ቢሆን እነሱ መግፋት አያስፈልገኝ፣ ምክንያቱም እኔ ያቺ ህፃን አይደለሁም ኤኒሞር። ስለዚህ ይሄ የሆነ እዛ ጋር በቃ የሚገፋፋችሁን ነገር መጀመሪያ ሱዝ ማድረግ ያስፈልጋል። ያ ማለት ያንን ኢጎ ኢሞሽናል በሆነ ወይም ደግሞ ይሄ ራሽናል ያልሆነ ያለማመዛዘን ነገሮችን እዛ ጋር ቶሎ ኩዊት እንድታደርጉ ወይም ደግሞ እቺ ፊት ለፊቷን በማሳየት ምክንያቶችን ምናምን በማብዛት ነገሮችን እንድታጨናግፉ የሚያደርጋችሁን ፓርት መጀመሪያ ማባበል ያስፈልጋል። እና ያንን ካደረጋችሁ በኋላ ደግሞ ኢነር ቻይልዳችንን ሂል ማድረግ አዳት ፖይንት። ለምሳሌ ይሄ የሆነ ነገርን ራሳችሁን ለማቆም ስትታገሉ የምታገኙት ከሆነ መጀመሪያ የሚታገለውን ክፍል ካባበላችሁ በኋላ ከዛ በኋላ ደግሞ ኢነር ቻይልዳችሁን ያ አይገባኝም ያለችውን ኢነር ቻይልድ ሪፓረንት ማድረግ፣ ያቺ እዛ ጋር ያጣችሁን መስጠት። ለምሳሌ መስማት የምትፈልገው ብቁ እንደሆነች፣ ሙሉ እንደሆነች፣ ቆንጆ እንደሆነ። ምክንያቱም ጎ ባክ ቱ ዳት ኢነር ቻይልድ በዛ ስቴጅ የሆነ ነገር እንዲሰማችሁ ያደርጋችሁ ማስታወስ የምትችሉት ከሆነ ወደ ውስጣችሁ በመመለስ እዛ እድሜ የሆነ ነገር ሀፕን ያደረገበት እድሜ ላይ ራሳችሁ ጋር በመገናኘት ያቺን ልጅ ብቁ ነሽ፣ ይገባሻል። ለምሳሌ እኔ አሁን ይሄንን ቅድም እንደገለጽኩላችሁ ልጆች ሲገፉኝ፣ ልጆች ሲያገሉኝ ምናምን እኔ በቃ የደህና ቤተሰብ ልጅ ከሆንሽ መሆኔ እንደዛ ሲያስገፋኝ ምንድነው ያንን ሳስተውል ያደረኩት ኢነር ቻይልዴን ነው። ዩ ካን ስቲል ራስሽን ሆነሽ ሀብትሽ ቢታይ መልካም ነገርሽ ቢታይም ዩ ካን ስቲል ሃቭ ጉድ ፍሬንድስ፣ መልካም ሰዎችን ማፍራት ትችያለሽ። ስለዚህ እዛ ጋር ሀፕን ያደረገውን በልጅነት ያላወቅኩትን አሁን ገልጬ ምን ሀፕን እንዳደረገ የልጅነት ማንነቴን እነግራታለሁ ማለት ነው። ስለዛ ኢትስ ኦኬ ዩ ካን ስቴፕ ኢንቱ ዩር ፓወር፣ ወደ ራስሽን ሙሉ ማንነትሽን ኢምባዲ ማድረግ ወይም ደግሞ ይሄ ሶል ኤሰንሳችንን ይሄ ፒፕል ፕሊዚንግ ወይም ደግሞ ሌሎችን ለማስደሰት ስንል ለመዋሃድ ስንል ምናምን የፈጠርናቸውን ባህሪያት ሳይሆን ዋነኛ ኤሰንሳችንን ዩኒክ የሚያደርገንን ባህሪ መላበስ ጎዶሎነት ሳይሆን ሙሉነት ነው የሚለውን ለኢነር ቻይልዳችን መንገር። መስማት የምትፈልገውን ከሌሎች የምትጠብቀውን ነገር መስጠት ማለት ነው ሪፓረንቲንግ ማለት። በሶስተኛ ደረጃ ደግሞ ሰልፍ ሳቦታጅን ለማቆም የሚረዳ ቪዥዋላይዝ ማድረግ፣ መሆን የምንፈልገው መድረስ የምንፈልግበት ቦታ ደርሰን ራሳችንን በአይነ ህሊናችን ማየት ማለት ነው። ያ ማለት ምንድነው? ለምሳሌ የሆነ የተሻለ ደረጃ መድረስ የምትፈልጉት ቢዝነሳችሁን የሆነ ቦታ ማድረስ ሊሆን ይችላል። ወይም ደግሞ ኮንፊደንሳችሁን አግኝቶ ሰልፍ ኤስቲማችሁ ከፍ እንዲሆን ሊሆን ይችላል። በቃ ይሄ እንዴት ነው? ወይም ደግሞ ሰላማችሁን ሁል ጊዜ ሰላም የሆነ ህይወት እንዲኖራችሁ
መፈለግ ሊሆን ይችላል፣ የፍቅር ሊሆን ይችላል፣ እያጨናገፋችሁ የተቸገራችሁ። ስለዛ ይሄ ሁሉ ነገር የማይገድባት ያቺ መሊያን ምን አይነት ናት? እኔ ሰላም ይገባኛል ብዬ ባስብ፣ ፍቅር ይገባኛል ብዬ ባስብ፣ ወይም ደግሞ ሰልፍ ኤስቲሜ ሰልፍ ወርዜ ከፍ ያለ ለራሴ ያለኝ ማንነት ከፍ ያለ ቢሆን ምን ሊመስል ይችላል ህይወቴ? ምን አይነት ሰው ልሆን ይችላለሁ? ምን ሳደርግ ራሴን ላገኘው ይችላለሁ የሚለውን ነገር አይናችሁን ከድናችሁ ቪዥዋላይዝ ማድረግ ፎር ሹር። ሰልፍ ኤስቲም ያላት መሊያን የምታደርገው ነገር እና ሰልፍ ኤስቲም ሳይኖረኝ የማደርገው የነበርኩት ወይም ደግሞ ላይፍ ስታይል የማደርገው ነገር አንድ አይነት አይደለም። መድረስ የምትፈልጉበት ደረጃ ኦልሬዲ ቪዥዋላይዝ አድርጋችሁ አሁን ባላችሁበት ስቴት እዛ ቦታ ላይ መገኘት። ስለዚህ ቪዥዋላይዝ አድርጎ ራስን መድረስ የምንፈልግበት ቦታ ላይ ኦልሬዲ ማስገኘት፣ ፊዚካሊ እንኳን እዛ ጋር ባንሆን ኢሞሽናሊ እና ሜንታሊ በቪዥዋላይዝ በማድረግ ያንን ፊሊንግ ማምጣት ያንን ማንነታችንን ቶሎ ማኒፌስት እንድናደርግ የሚረዳን ነገር ነው። ስለዚህ በአይነ ህሊናችን መድረስ የምንፈልግበት ደረጃ ኦልሬዲ ደርሰን ማየት እና ጀስት በአይነ ህሊናችን ኢሞሽናሊ ደግሞ ፊዚካሊ ኤክሳይትመንቱን ወይም ደግሞ እዛ ቦታ ላይ ብንሆን ምን ሊሰማን እንደሚችል ኦልሬዲ በሰውነት አካላታችን ላይ ፊሊንጉን መፍጠር። ስለዚህ እነዚህ 3 ነገሮች ናቸው ሰልፍ ሳቦታጅን ስቶፕ ማድረግ የሚያስችላቸው ወይም ደግሞ ማቆም የሚያስችላቸው። የመጀመሪያው እንዳለው ማንነታችንን ማወቅ፣ እኛ የፈጣሪ ሚስቴክ እንዳልሆንን ወይም ደግሞ እዚህ ምድር ላይ የተፈጠረን ስህተቶች እንዳልሆንን ዋነኛ ማወቅ ያለብን ነገር ያ ነው። ከዛ በኋላ ደግሞ እዛ ጋር በልበል የሚያሰኘንን ኢጓችንን ማብረድና ኢነር ቻይልዳችንን ሂል ማድረግ። በሶስተኛ ደረጃ ደግሞ መድረስ የምንፈልግበት ስኬት ላይ ኦልሬዲ እንደደረስን አድርገን ራሳችንን ቪዥዋላይዝ ማድረግና ስሜቱን በራሳችን ላይ መፍጠር ነው። ሆፕፉሊ ከዚህ ቪዲዮ የሆነ ነገር ተጠቅማችኋል ብዬ አስባለሁኝ። ይሄ ቪዲዮ ጠቅሞኛል፣ ረድቶኛል ካላችሁ ለሌሎች ሼር አድርጉ። በተጨማሪ ደግሞ ይሄ ሰልፍ ሳቦታጅ እያስቸገራችሁ ያላችሁ ከሆነ ወይም ደግሞ ሌሎች የህይወት ዘርፋችሁ ላይ ሂል ማድረግ የምትፈልጉ ከሆነ ወይም ደግሞ በአዌክኒንግ ፕሮሰሳችሁ ላይ የኔን ሜንቶር ወይም ደግሞ ኮቺንግ እገዛ የምትፈልጉ ከሆነ ዋን ኦን ዋን አብረን መስራት እንድንችል ኦልሬዲ ተዘጋጅቻለሁኝ። ዲስክሪፕሽን ቦክስ ውስጥ ገብታችሁ ሊንክ ታገኛላችሁ። ያንን ሊንክ በመጫን ቡክ በማድረግ ኢንዲቪጁዋሊ ጋይድ ላደርጋችሁ እችላለሁ። ለዛሬ የነበረኝ ይኸው ነበር። በሚቀጥለው ቪዲዮ እስከምንገናኝ እኔ ለዛሬ በቃ ባይ።